ሰበር መረጃ ሰምቷል። ህወሓት ኢራን ሰራሽ ሚሳኤል መታጠቁ ይፋ ሆነም። አብይ የታጠቁትን መሳሪያ ሁሉ ታጥቀነዋል ማለትም ጀምሯል። ህወሓት ድሮን መታጠቁን የሚገልጹ መረጃዎችም ከሰሞኑ በስፋት ወጥቷል። በሽራሮ ግንባር የመከላከያ ሰራዊቱ የህወሓትን የጦር መሳሪያ መጋዘን መቆጣጠሩም ሰምቷል። በሌላ በኩል ደግሞ ከትግራይ ሌላ አስደንጋጭ መረጃም ወጥቷል። የህወሓት ኃይል ፊቱን ወደ አዲስ አበባ በማዞር እየገሰገሰ ነው የሚል መረጃም በስፋት ወጥቷል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተመረጡ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። ህወሓት ኢራን ሰራሽ የተባሉ ሚሳኤሎችን መታጠቁን ይፋ አደረገ። ጠቅላይ ሚኒስትር አብይ አህመድ የታጠቁትን መሳሪያ ሁሉ ታጥቀነዋል ማለትም ጀምሯል። ህወሓት ድሮን መታጠቁን የሚገልጹ መረጃዎች ከሰሞኑ በስፋት መውጣትም ጀምሯል። ከሁለት ሳምንት በፊት በሽረ በነበረው ውጊያ ላይ ቡድኑ የኢትዮጵያ ጦር ላይ የድሮን ጥቃት ማድረሱም ይታወቃል። ኢራን ሰራሽ የሆኑ ሚሳኤሎችና ድሮኖች አሁን በህወሓት እጅ ገብተዋልም ተብሏል። ይህንን ተከትሎም በርካቶች ህወሓት አብይ የታጠቁትን መሳሪያ ሁሉም እየታጠቀ ነው ማለትም ጀምሯል። ይህንን ጉዳይ በዝርዝር እናስደምጣቸዋለን። ይህ በእንዲህ እንዳለ ጀኔራል ምግበይ ከዚህ ቀደም ብልጽግና የድሮን ቴክኖሎጂ አለኝ እያለ ሲፎክር ነበር። ያ ቴክኖሎጂ እሱ እጅ ብቻ ያለ ይመስለዋል በማለት በገደምዳሜ እኛም ድሮን ታጥቀናል የሚል አስተያየት መስጠታቸው ይታወሳል። ህወሓት ታጥቀውታል የተባለው ድሮን የኢራኑ ፋድግቱ የተባሉ ድሮኖች ናቸውም ተብሏል። ህወሓት እጅ ስለገቡት ድሮኖች በዝርዝር የምናስደምጣችሁ ይሆናል። ይህ ድሮን እንዴት ህወሓት እጅ ሊገባ እንደቻለም መረጃ ወጥቷል፣ በዘገባችን ተይዟል። ከዚህ ባለፈ በወልቃይትና ሸረሪና በተደረገ ውጊያም ህወሓት የድሮን ጥቃት ፈጽሟል መባሉ ተነግሯል። ይህም በርካቶችን አስገርመዋል። በመረጃችን ተካቷል። ከባባድ መሳሪያዎችን አስረክቧል የተባለው የህወሓት ቡድን እንዴት ድሮን ታጠቀ የሚለው በበርካቶች ዘንድ ጥያቄን ፈጥሯል። ከሰሞኑም በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ህወሓት ያስረክበው ከባድ መሳሪያ አለመኖሩን መግለጻቸው ይታወሳል። አሁን በህወሓት እጅ የታዩት ሮኬቶችና ድሮኖች ፋዳግቱ የሚሰኙ እንደሆኑም ታውቋል። መሳሪያው በመጀመሪያ የተሰራው ለጦር አውሮፕላኖችና ለሄሊኮፕተሮች ጥቃት እንዲውል ቢሆንም በተለያዩ ግጭቶች ውስጥ መደበኛ ያልሆኑ ታጣቂዎች ቡድኖች መሬት ላይ እየተጠቀሙበት እንደሚገኙም ታውቋል። ፋዳክ ታዋቂ የሆነው የሩሲያ ኤስ-8 የተባለ የሮኬት ስርዓት ቀጥተኛ ኮፒ እንደሆነም ተነግሮለታል። ሮኬቱ ከተተኮሰ በኋላም በአየር ላይ ቀጥ ብሎ እንዲሄድና ኢላማውን እንዲመታ በጅራቱ ላይ የሚከፈቱ ክንፎችና የሚሽከረከሩ ቴክኖሎጂዎችም ተገጥመውለታል ተብሏል። ከፍተኛ ፍንዳታም ያሰማል። ሮኬቱ በዋናነት የተሰራው የጠላት እግረኛ ጦርንና ቀላል ጋሻ ያላቸውን ወታደራዊ ተሽከርካሪዎችን ለማውደም እንደሆነም ተነግሮለታል። በኢራን አየር ኃይል ውስጥ ይህ ሮኬት ለፈጣን የአውሮፕላኖች የጦር አውሮፕላኖች እንደ ሱ-22፣ ሱ-24፣ ሱ-25 እና ሚግ-29 ላይ በሚንጠለጠሉ የሮኬት ማስፈንጠሪያዎች ውስጥ ተሞልቶ ጥቅም ላይ እንደሚውልም የተገኙ መረጃዎች ጠቁሟል። ወደ ሌላኛው መረጃችን ስናልፍ በሽራሮ ግንባር የመከላከያ ሰራዊቱ የህወሓትን የጦር መጋዘን ተቆጣጥሯልም ተብሏል። ከተቆጣጠረው በኋላም ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷልም ተብሏል። በሸረሪና ግንባር የሀገሪቱ መከላከያ ሰራዊት ባካሄደው የተቀናጀና የማጥቃት እርምጃ የህወሓት ኃይሎች ላይ በከፍተኛ ጥንቃቄ አከማችተውት በነበረ ታላቅ የጦር መጋዘን የተተኳሽ ዲፖ ላይ ከፍተኛ ኪሳራም አድርሷል። የህወሓት ኃይል ፊቱን ወደ አዲስ አበባ በማዞር እየገሰገሰ ነው የሚል መረጃዎችም ወጥቷል። ይህንን ክስ ያሰሙት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የሚመሩት ስምረት የተሰኘው የፖለቲካ ፓርቲ ነው። በሌላ በኩል ደግሞ ጀነራል ምግበይ በበኩላቸው መንግስት ሙሉ ጦርነት ሊከፍትብን ከጫፍ ደርሷልም ብለዋል። የመመከት አቅማችንን አጠናክረናል፣ ብልጽግናን አሸንፈን በመቃብሩ ላይ ከመቆም ውጪ ሌላ ምርጫም የለንም ብለዋል። በትግራይ ክልል በራያ አካባቢ በርካታ ወጣቶች በህወሓት ታጣቂዎች በጅምላ ታፍሰው መወሰዳቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ ውጥረትና ስጋትም ነግሷል። ጉዳዩን አስመልክቶ ከህወሓት የጦር ጀኔራሎች መካከል አንዱ የሆኑት ብርጋዴር ጀኔራል ጆን መዲድ ከፊት እናሰልፋቸዋለን፣ የራያ ወጣቶችን ጥይት ማብረጃ እናደርጋቸዋለንም ብለዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በድጋሚ በሸረሪና ግንባር የመከላከያ ሰራዊቱ የህወሓትን የጦር መሳሪያ መጋዘን ተቆጣጥሮ ከፍተኛ ኪሳራ አድርሷል ተብሏል። በሸረሪና ግንባር የሀገር መከላከያ ሰራዊት ባካሄደው የተቀናጀ የማጥቃት እርምጃ የህወሓት ኃይሎች በከፍተኛ ጥንቃቄ አከማችተውት በነበረ ታላቅ የጦር መሳሪያና የተተኳሽ ዲፖ ወይም መጋዘን በሙሉ በቁጥጥር ስር ውሏልም ተብሏል። ይህ በግንባሩ የተፈጸመው ስኬታማ ወታደራዊ ጥቃት በህወሓት ታጣቂዎች ላይ ከፍተኛ
ከፍተኛ የሰው ኃይልና የቁስ ኪሳራ አድርሷልም ተብሏል። የቡድኑን ውጊያ አቅም በከፍተኛ ደረጃ እንዳዳከመውም መረጃዎች ጠቁመዋል። በመከላከያ ሰራዊቱ በተደረገው ድንገተኛና የደፈጣ የማጥቃት እርምጃ በስፋት ተከማችቶ የነበረ በርካታ ቡድንና ነጠላ የጦር መሳሪያዎች እንዲሁም የተለያዩ የላውንቸርና የከባድ መሳሪያ ተተኳሽ ሬዲዮ መነጋገሪያዎች እንዲሁም ወታደራዊ ስንቅና የሕክምና ቁሳቁሶችም በሙሉ ወድመዋል ተብሏል። ታጣቂ ቡድኑ ለረጅም ጊዜ ውጊያ ለማድረግ አዘጋጅቶት የነበረው ዋነኛው መሳሪያ በመያዙም በግንባር የሚገኙ የቡድኑ ታጣቂዎች ሙሉ በሙሉ ከተተኳሽና ከስንቅ አቅርቦት ውጪ እንዲሆኑም አድርጓቸዋል። ይህንን ተከትሎ በደረሰው ከባድ የጦር መሳሪያና የሰው ኃይል በቡድኑ ከፍተኛ ወታደራዊ አመራሮችና አዛዦች መካከል የነበረው ቅንጅት ሙሉ በሙሉ መፍረሱም ተነግሯል። የመሳሪያ መጋዘኑ መውደቁንና ከፍተኛ ቁጥር ያለው ታጣቂ መደምሰሱን ተከትሎም በከፍተኛ አዛዦች መካከል ከፍተኛ የተባለ አለመግባባት ነግሷል። በደረሰው የኃይል እጥረትና የመዋቅር መላላት ምክንያት የታችኛው ክፍለ ጦር አዛዦች የከፍተኛ አመራሩን ትዕዛዝ ለመቀበል ፈቃደኛ አለመሆናቸውና በርካታ ታጣቂዎችም የመስክ ቦታቸውን እየተው የመበተንና የማፈግፈግ ምልክት ማሳየታቸው ታውቋል። የሀገር መከላከያ ሰራዊት በሸረሪና ግንባር ያቀናጀውን ማጥቃት አጠናክሮ በመቀጠል የቡድኑን ቀሪ መቋቋም አቅም ሙሉ በሙሉ አዳክሞታልም ተብሏል። በአካባቢው የሚገኘው የመከላከያ ሰራዊት አዛዦች ይፋ እንዳደረጉት የተካሄደው ስኬታማ ኦፕሬሽን የቡድኑን የጦር አቅም ከመሰረቱ ያናጋና በግንባር የነበረውን የወታደር ኃይል ሚዛን ሙሉ በሙሉ የቀየረው እንደሆነም ተነግሯል። በሌላ በኩል ደግሞ ህወሓት ፊቱን ወደ አዲስ አበባ በማዞር እንቅስቃሴ ጀምሯል ተብሏል። ይህንን ያለው ደግሞ አቶ ጌታቸው ረዳ የሚመሩት ስምረት የተሰኘው የፖለቲካ ፓርቲ ነው። ጀነራል ምግበይ በበኩላቸው ከብልጽግና ጉሮሮና መቃብር ላይ ከመቆም ውጪ አማራጭ የለንም ሲሉም ተደምጧል። በህወሓትና በፌዴራል መንግስት መካከል ቀን በቀን እያየለ ያለው ውጥረት ወደ ለየለት ከባድ ጦርነት ሊያመራም ከጫፍ ደርሷል። ከሸረሪና እስከ ራያ በከባድ መሳሪያ ተኩስና ድሮን ጥቃት ለማድረስ ዝግጅት እየተጠናቀቀ መሆኑን የህወሓት ጀነራሎችም እያረጋገጡ ነው። ሸረሪና ላይ የሚይዙት ጦር እንደ ቅጠል የረገፈባቸው ጀነራል ምግበይ ብልጽግና መጠነ ሰፊ ጦርነት ለመክፈት በምድርና በሰማይ እያንዣበበ ይገኛል ብለዋል። በዚህ ሰዓት መንግስት ወደ ትግራይ ክልል አዋሳኝ አካባቢዎች ከፍተኛ የኃይል እንቅስቃሴ እያደረገ ነው ያሉት ጀነራሉ መንግስት ወደ ሙሉ ጦርነት ለመግባት የቀረው የመጨረሻውን ቃታ መምዘዝ ብቻ ነው ብለዋል። በህወሓት በኩልም ሊከፈትብን ነው ያሉትን ጦርነት ለመመከት በቂ ዝግጅት መደረጉን የጠቆሙ ሲሆን ሁሉም የመመከት አቅሞቻችንን አጠናክረን ብልጽግናን አሸንፈን ለመውጣትም ከጫፍ ደርሰናል ብለዋል። ይሁን እንጂ ጀነራሉ ሱዳን ያሻገሩት ኃይል ሸረሪና ላይ ስለደረሰበት ከባድ ኪሳራ ያሉት ነገር አልተሰማም። በሸረሪና ውጊያ ጀነራል ምግበይ የሚመሩት ጦር ከፍተኛ ኪሳራ እንደደረሰበት ከስፍራው የወጡ መረጃዎችም አመልክቷል። በሌላ በኩል ህወሓት በወልቃይት አቅጣጫ ፊቱን ወደ አዲስ አበባ ዞሮ ለመግባት ዝግጅቱን ጨርሷል እየተባለ ነው። ከዚህ ቀደም ወልቃይትን አስመልሳለሁ በሚል ወታደራዊ ዝግጅት ሲያደርግ የቆየው ህወሓት አሁን ላይ ፊቱን ወደ ፌዴራል መንግስት አዙሮ አዲስ አበባ ለመግባት እያለመ ነው ብሏል የአቶ ጌታቸው ረዳ ፓርቲ። ስምረት በመግለጫው ህወሓት ስልጣኑን ከጊዜያዊ መንግስቱ ቀምቶ ከጨበጠ ጀምሮ ከሻዕቢያ ምክር በመስማት ለጦርነት እየተዘጋጀ ነው ያለው ሲሆን ቡድኑ ያወጣቸው ህጎችና ውሳኔዎች የተደበቀ አፋኝ የጸረ ህዝብ ማንነቱን ያረጋገጡ ናቸው ብሏል። በከባድ ፖለቲካና ዲፕሎማሲያዊ ሽንፈት ውስጥ ወድቆ ከህዝብና ከዓለም አቀፍ ማህበረሰብ እየተገለለ በመጨረሻ የተስፋ መቁረጥ ውስጥ ይገኛልም ተብሏል። አሁን አይን ያወጣ የሽፍታ ተግባራትን እየፈጸመ ነው፣ ለጦርነት የሚውል ገንዘብ ለመሰብሰብ ህዝብ እየዘረፈ ነው ሲልም ፓርቲው ህወሓትን ከሷል። የታጠቀው የትግራይ ወጣት የሚካሄደውን ጦርነት ለትግራይ ምንም አይነት ጥቅም እንደሌለው ተረድቶም ሁሉንም አይነት አማራጮች በመጠቀም ህይወቱን እንዲታደግም የአቶ ጌታቸው ረዳ ፓርቲ ጥሪ አቅርቧል። ከዚህ ከሰሜን ኢትዮጵያ ጦርነት እንቅስቃሴ ጋር በተገናኘ በትግራይ በራያ አካባቢ በርካታ ወጣቶች በህወሓት ታጣቂዎች በጅምላ ታፍሰው መወሰዳቸውን ተከትሎም በአካባቢው ነዋሪዎች ዘንድ ከፍተኛ ውጥረትና ስጋትም ነግሷል። ጉዳዩን አስመልክቶም ከህወሓት የጦር ጀነራሎች መካከል ጆን መዲድ ከፊት እናሰልፋቸዋለን፣ የራያ ወጣቶችን የጥይት ማብረጃ እናደርጋቸዋለን ብለዋል። አካባቢውን ለቀው መውጣት ያልቻሉ በርካታ የራያ ወጣቶች በኃይል የታፈሱበት ዋና ምክንያት ድርጅቱ ያቀረበውን የዳግም ጦርነትና የግዳጅ ምልመላ ጥሪ ባለመቀበላቸው እንደሆነ መረጃዎች ጠቁሟል። ወጣቶቹ የቀድሞ የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና የፌዴራል መንግስት ደጋፊዎች ናቸው በሚል የፖለቲካ ፍረጃ ተፈርጀው ኢላማ እየተደረጉ መሆናቸውን የሚያመላክቱ መረጃዎችም መውጣታቸውን ቀጥለዋል። ይህንን በጅምላ ማፈስ እርምጃ ተከትሎ የህወሓት ወታደራዊ አዛዥ ብርጋዴር ጀነራል ዮሐንስ ወይም ጆን መዲድ ከፊት እናሰልፋቸዋለን፣ የጥይት ማብረጃ ይሆናሉ በማለት መናገራቸውም ታውቋል። የወታደራዊ
አዛዡ ንግግርና የታጣቂዎቹ እርምጃ የተወሰዱትን ወጣቶች በመጪው የጦርነት ቀጠና ከፊት በማሰለፍ የጥይት ማብረጃና የመስዋዕትነት ሰለባ ለማድረግ ያለመ እንደሆነም መረጃዎች ጠቁሟል። በቀጣዩ መረጃችን ደግሞ በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞችና ጋዜጠኞች እንዲሁም ሌሎችም ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ ተብሏል። ለሽብር ተከሳሾች የቀረበው ይቅርታ ሰነድ በክልሉ የተፈጸሙ ግድያዎችና ጉዳዮች ተከሳሾች ኃላፊነት እንዲወስዱ የሚጠይቅ መሆኑም ታውቋል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአካባቢው በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለየ ምላሽ መስጠታቸው መነጋገሪያ ሆኗል። 3 ዓመትና ከዚያም በላይ እስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን የኢሰመኮ አማካኝነት መሆኑን ለጉዳዩ ቅርበት ያላቸው ምንጮችም አንስቷል። ውድ ቤተሰቦቻችን ለሰዓቱ የተደመጡ መረጃዎቻችን በዚሁ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን። ሰናይ ጊዜ